አላ እጅ እግር ባት እነኛ አሉት አይደለ? ያ አካል ድፍን ነው ወይንስ ውስጡ ቀዳዳ ነው? እንደሱ ተብሎ አልተገለጸም። ስለዚህ ድፍን ይሁን ቀዳዳ ይሁን አታውቀውም። አላህ አልተገለጸም ነው በደንብ አስመርኩ። በኋላ አስረዳለሁ እኮ አታውቀውም ማለት ነው። እኛ አላህ ሱብሓነሁ ወተዓላ እርሱ ያውቀዋል፣ እኛ ግን ያንን አልተነገረንም። አይ ስለዚህ አምላክ ምንም አታውቀውም እኮ ማለት ነው። እጁ ዛጋ እግሩ ዛጋ ነው ወይንስ አንድነት ነው ያለው? እርሱም አልተገለጸም። እስኪ አሰለምናቸው ያላቸውን ሰዎች ከሙስሊሞቹ አንደበት ጭምር እኔ አጋልጣለሁ እያለ እፎይ ቤት ገብቶ ከዲቤቱ በኋላ ሲናገር የነበረው ስክሪን ሪከርድ አድርገዋለሁኝ። እሱን ላሳያችሁ። አይታችኋል። ሪፖስት ያደረጓችሁ ቪዲዮዎች እንዳለ የሙስሊሞች ነው ሪፖስት የሚያደርጉት ማለት ነው። which means እነዚህ ቀድሞ ሙስሊሞች ነበሩ ማለት ነው። ሶስተኛዋን ደግሞ ሲሰለመች የተባለችዋን ሰለምቴ እህታቸውን ደግሞ ሲላሳያችሁ ይሄ ልብ አድርጉ። እንዳለ ፎሎ የምታደርገው ሪፖስት የምታደርገው በሙሉ አንድ መዝሙር ብቻ አስፖስተው አዲስ አካውንት አድርገው ራሷን መልሶ ያሰለሟት ማለት ነው። ስሙት እና ሙሐመደን ረሱሉላህ ማሻአላህ። አሁን ያልሽው ቃል የሻሃዳ ቃል የምስክር ቃል ይባላል። ኦርቶዶክሶች ወላሂ ነው የምላችሁ፣ እኔስ ማርያምን ወዳታለሁ፣ ያምን አንተን ወዳታለሁ። አንድ ኦርቶዶክሳዊ ሴት አንድ ኦርቶዶክሳዊ ወንድ መስጊድ ውስጥ ገብቶ እኔ መሐመድን ወደዋለሁ ደስ ይላችኋል? አንድ ኦርቶዶክስ ማህተብ ያደረገ መስጊድ ውስጥ ገብቶ እንደዚህ ነገር የሆነ ነገር ሲያደርግ ደስ ይላችኋል? ደስ አይላችሁም አይደለ? መንፈሳዊነትና መተባበር መተጋገዝ የተለያየ ነገር። ቤተሰቦች በኦሪት ሕግ ያሉ ሁሉ በእርግማን ውስጥ ይኖራሉ። መጽሐፍ እንዲህ ብሏልና በዚህ በኦሪት መጽሐፍ ውስጥ የተጻፈው ሁሉ የማይፈጸምና የማይጠብቅ እርጉም ይሁን። ይሄ ማለት አንድ ጊዜ ልንገራችሁ። ይሄ ማለት ለምሳሌ 10 ትእዛዛት አለ አይደል? ከ10 ትእዛዛት አንዱን ሳታችሁ ማለት ሁሉንም እንዳላደረጋችሁ ተቆጥሮ እንደ አዲስ ሁሉንም የምትፈጽሙ ከመጀመሪያ ጀምራችሁ የምትፈጽሙ እንደማለት ነው። ሶ ሙሉም የጣሰ አንድም የጣሰ እኩል ኃጢአተኛ በኦሪቱ ሕግ። የእግዚአብሔር ቃል ደግሞ አንዱ ተጥሎ አንዱ ተወስዶ የሚሆን አይደለም። እውነት ግን ይህ መጽሐፍ ቅዱስ እምነት ብቻ ያጸድቃል ይላል። እምነት ብቻ ብሎ ስራን ጥሎ አይሆንም። ስራ ብቻም አያጸድቅም፣ እምነት ብቻም አያጸድቅም። ነገር ግን እምነትና ምግባር ያስፈልጋል የምንለው መጽሐፍ ቅዱስን መሰረት አድርገን መጽሐፍ ቅዱስን መነሻ አድርገን ነው። ስለዚህ እህታችን እምነት ብቻ ያልሽው ከየት አምጥተሽ ነው? ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ አልተገለጸም። እንዴት አላችሁ ኦርቶዶክሳውያን? እግዚአብሔር ይመስገን በጣም ነው። ያው እንደሚታወቀው ትላንትና ያው ፎይና ሁሱ የሚገርም ድቤት አድርገው ነበረ። ነገር ግን ደግሞ እንዳያችሁት ወይም ደግሞ እንደታዘብነው በጣም ደስ የሚል ስርዓት አለው። ነገር ግን ኮምፕሊትሊ አልተዘጋጀም። እሱ ፈልጎ የመጣው ሁለቱ ነው መግባት ወይም ደግሞ ኢምራን ከሚባለው ረባሽ ልጅ ጋር መጥቶ መረበሽ መበጥበጥ ነበር የፈለገው። እሱ ፖለቲካ ደግሞ ስላልተሳካ በመጨረሻም ለምነውት ገብቶ ነገር ግን ነጥብ ጥሎ ነው የወጣው። አብዛኛዎቹ ነገሮች አልተገለጸም ያን ያለፈው ማለት ነው። አሰማችኋለሁ ይቀጥሉ። እንዲሁም ደግሞ ወደ 20 የሚሆኑ ሰዎች ሸሃዳ ያዙ ወይም ደግሞ ሰለሙ ብለው ሰለምቴዎቹን መልሰው ሲያሰሩ ወይም ደግሞ ኡስታዞቹን ሳይቀር ሲያሰሙ ነበር የነበረው በትናንትናው ዕለት ማለት ነው። ድራማው እንደቀጠለ ነው። እኔ ደግሞ ቢያንስ 2-3 ሰዎችን አሳያቸዋለሁ ምን አይነት ድራማ እንደሰሩባቸው ሙስሊሞች ጋር ምን ያህል ሙስሊሞች እንደሚንቋቸው ለማሳየት ያህል የተወሰኑ ሰዎች ያሳያቸዋለሁኝ። አመሰግናለሁ። አሁን ቀጥታ የማሳያችሁ ኡስታዝ ሁሱ አብዛኛውን አልተገለጸም ሲል የነበረበትን ቪዲዮ ነው። እሱን አሳያችኋለሁ። እስከ መጨረሻው እንድትከታተሉ በእግዚአብሔር ስም ጋብዛችኋለሁኝ። አላ እጅ እግር ባት እነኛ አሉት አይደለ? ያ አካል ድፍን ነው ወይንስ ውስጡ ቀዳዳ ነው? እንደሱ ተብሎ አልተገለጸም። ስለዚህ ድፍን ይሁን ቀዳዳ ይሁን አታውቀውም። አላህ አልተገለጸም ነው በደንብ አስመርኩ። በኋላ አስረዳለሁ እኮ አታውቀውም ማለት ነው። እኛ አላህ ሱብሓነሁ ወተዓላ እርሱ ያውቀዋል፣ እኛ ግን ያንን አልተነገረንም። አይ ስለዚህ አምላክ ምንም አታውቀውም እኮ ማለት ነው። እጁ ዛጋ እግሩ ዛጋ ነው ወይንስ አንድነት ነው ያለው? እርሱም አልተገለጸም። ስለዚህ ለየብቻም ሊሆን ይችላል ወይስ አንድነት ነው ያለው? የጠየቅኩህን መልስ። አልተገለጸም። በቃ ከዚህ በላይ በቃ ይሄ ራሱ በቂ ነው። ምክንያቱም አብዛኛውን አልተገለጸም ነው ሲል የነበረው። እፎይ ግን የሚጠይቀውን ጥያቄ በሙሉ መልሷል። ስለዚህ አሁን ደግሞ ቀጥሎ የማሳያችሁ ምንድነው? እስኪ አሰለምናቸው ያላቸውን ሰዎች ከሙስሊሞቹ አንደበት ጭምር እኔ አጋልጣለሁ እያለ እፎይ ቤት ገብቶ ከዲቤቱ በኋላ ሲናገር የነበረው ስክሪን ሪከርድ አድርገዋለሁኝ። እሱን ላሳያችሁ። እስከ መጨረሻው ተከታተሉኝ። አሁንም ሰለመ የተባለው ነው እንግዲህ አቶ ኩራባ ወይ ኩራባቸው አያችሁት አይደል?
እየፈለኩት ነው። የመጀመሪያው ጠፍቶብኝ ነው። ሰላት ቦታ እየሄደ ምን እያለ እያሰለመ አሳያቸው። ሌላኛም አለ እንደዚህ ሰላት ቦታ እየሄደ ያሰለመ። ሁለተኛውን ደግሞ የማጭበርበር ሪከቨር ነው። በነገራችን ላይ በውሸትና በሐሰት ካልሆነ ያው የእስልምና ፋውንዴሽኑ ውሸት ነው፣ ሐሰት ነው። ለምን አንድ ቀን ካልዋሸ ማደር እንደማይችል ዘወትር በምናያቸው ነገሮች እናረጋግጣለን። እና ያ ደግሞ ምንድነው? ሁለተኛው ደግሞ ሻሃዳ ሲያስቁ ብሎ ያስያዘው ልጅ ላሳያችሁ። ቆይ ይሄውና ልጁ ሉክ፣ ይሄውና እዚህ ጋር ያለው ማለት ነው። አንድ ሰው አንስቶ ስለ አንድ አንስቶ ይሄ ልጅ ማለት ነው። አይታችኋል። ሪፖስት ያደረጋችሁ ቪዲዮዎች እንዳለ የሙስሊሞች ነው ሪፖስት የሚያደርጉት ማለት ነው። which means እነዚህ ቀድሞ ሙስሊሞች ነበሩ ማለት ነው። ሶስተኛዋን ደግሞ ሲሰለመች የተባለችዋን ሰለምቴ እህታቸውን ደግሞ ሲላሳያችሁ ይሄ ልብ አድርጉ። እንዳለ ፎሎ የምታደርገው ሪፖስት የምታደርገው በሙሉ አንድ መዝሙር ብቻ አስፖስተው አዲስ አካውንት አድርገው ራሷን መልሰው ያሰለሟት ማለት ነው። ስሙት እና ሙሐመደን ረሱሉላህ ማሻአላህ። አሁን ያልሽው ቃል የሻሃዳ ቃል የምስክር ቃል ይባላል። ሰላም ምትክልሽ ማርያም እዩ ፎሎ የምታደርጋቸው ሪፖስት ያለ በሙሉ እንዳለ ሙስሊሞች። ዓለም ላይ ውዱ ነገር ምንድነው ብለሽ እንደ አይነት ድራማ ነው የሚሰሩባችሁ። ጀስት በድራማ ነው እነሱ ቆመው ያሉት። የሶሻል ሚዲያ ያገነናቸው ኡስታዞች ናቸው ማለት ነው። በቃ ይሄ ነው ድራማቸው ሲጋለጥ። የእናት ፍቅር አላህ ይሄ ድራማ እንዳይጋለጥ ነበር ትላንትና አልገባም ያለው። ስለዚህ እንዳጠቃላይ ስንመለከተው እንደው አሰለምናቸው የሚሏቸው ሰዎች እንኳን ብናያቸው ውጭ ላይ ያሉትን ምንም የማያውቁትን ስለ ክርስትናም ሆነ ስለ እስልምና እንደው እኔ አይ ዶንት ኖ ምንም አያውቁም ተብሎ የሚታሰቡትን ሰዎች እየፈለጉ ነው አሰለምን የሚሉት ራሱ ማለት ነው። አሁን ደግሞ ያም ሲያልቀባቸው ራሳቸው የሰለሙትን መልሰው እያሰለሙ ሰለምቶቹን መልሰው እያሰለሙ እያለ ጀስት ድራማ ነው። ኤኒዌይ ያም ሆነ ይህ በውሸት ምንም አይነት የሚቆም የሚጸና እምነት የለም፣ ሃይማኖት የለም። ፋክት ነው የምትከራከረው የምትወያየው በእውነት እስከሆነ ድረስ እውነተኛ መረጃ ይዘህ መጥተህ ነው ማለት ነው። ስለዚህ ትናንትና ሁሱ ላይ ያየነው ምንድነው የዝግጅት ድክመት ነበረበት። ምናልባት ሌሎቹ በጎኑ ነው የሚያግዙ ሰዎች ነበሩ፣ ያየናቸው እየሰማናቸው ነበር። መረጃ የሚሰጡት አሉ፣ ስልክ የሚያቀብሉት አሉ፣ ሌሎችም ነበሩ። ይሄም ሆኖ እንኳን ግን በብቃት ሊወጣው አልቻለም። የዲቤቱን ጉዳይ ስርዓት ላይ በደንብ እንዳለ ሆኖ ማለት ነው፣ ስነ ምግባር ላይ እንዳለ ሆኖ ነገር ግን ደግሞ ዕውቀት ላይ ዜሮ ነበረ በትናንትናው ዲቤት ላይ። ይሄን ይመስላል ድራማቸው ስናጋለጠው ማለት ነው። ኦርቶዶክስ እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ ጋብሳችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይ ሆይት እንታረጉ በእግዚአብሔር ስም ጋበዝኳችሁ። ሰላም በያላችሁት በሪያሳ መልሳለሁ። ሁሌም እውነት ታሸንፋለች። ሰላም። ኦኬ ውይይቱን 5 ሰዓትም ገብተው ቢሆን ተከታትለናል። በእውነት ለመናገር በዚህ መጠን የአቅም አለመመጣጠን ይታያል ብዬ አላሰብኩም ነበር። ማለት ከአፕሮች ጀምሮ ከአቀራረብ ጀምሮ ኮምፕሊትሊ እንትን ልዩነት ነበራቸው። ባይዘው ሁላችሁም እፎይ እያላችሁ ጻፉልኝ። ለመጀመሪያ ጊዜ የእፎይ አድናቂ ሆኜ ተገኝቻለሁ። እርጋታ፣ ይሄ ኦርኬስትሬትድ መሆን ነገሮችን ይሄ አርጊውመንቶችን እንትን የሚያዋቅርበት መንገድ ሁሉ ነገሩ ተመችቶኛል ትናንትና። በዛ ላይ ከዚህ በኋላ አላህና እግዚአብሔር የሚል ውይይት እንዳልወያይ አድርጎ የአላህና የእግዚአብሔርን ውይይት አሳይቶኛል። ስለ እፎይ ብዙ መናገር አልፈልግም። ሁሴን ጋር የነበረውን ግን እንትኖች ላሳያችሁ ችግሮች። የመጀመሪያው ዩቱብ ኋላሲ ነው።
ዩቱብ ፋላሲ ማለት መሰላችሁ አብዛኛውን ጊዜ ስለ አላህ ሲጠይቀው ያንተም እግዚአብሔር አለው ይለዋል። ማለት የአላህ መኖር ያ ነገር የእግዚአብሔር መኖር አያጸድቀውም ወይም ትክክል አያደርገውም። አላህም እግዚአብሔርም ተሳስተዋል ማለት ነው። ዩቱብ ፋላሲ ማለት አንተም ማለት ነው። ለምሳሌ ሚስትህን ገለሃል ስለዚህ ወንጀለኛ ነህ ሲባል ኖ ወንጀለኛ አይደለም አንተም ገለሃል እንደማለት ነው። ይሄ ዩቱብ ፋላሲ ይባላል። ሁሴን ላይ በጣም አላህ እንደዚህ ነው አላህ እንደዚህ ነው ሲለው ያንተም እግዚአብሔር እንዲነበር ያንተም እግዚአብሔር እንዲነበር በክርክር ህግ ዩቱብ ፋላሲ ይባላል። ይሄኛውን ድካም አይተንበታል። ሁለተኛ አረብኛ ቋንቋ ውስጥ ለመደበቅ የሚደረግ ሩጫ ባይዘው ስስቅ ነበር። እንዲያውም ኮሜንት እንትኑን ብሎክ አድርገውት ነበር እንጂ እግዚአብሔር የሚለው እኮ ወንዝ አይሻገርም ምናምን አለ። የትኛውን ወንዝ ነው ማለት የህፃን ልጅ ክርክር ነው። ባይዘው አላህም ወንዝ አይሻገርም። ምክንያቱም አላህ እዚህ ኢትዮጵያ ውስጥ ብትመጣ እግዚአብሔር ተብሎ ነው የተተረጎመው። ያው አረበኛውን አዶፕት ስላደረገ እስልምና በሁሉም ዓለም አረበኛውን እንትን ስለሚል እንጂ አላህ ማለት ጋድ ማለት ነው። ሌላ ትርጉም የለውም። የወል ስም ነው። ለአማልክት ሁሉ የሚሰጥ ስም ነው። ይሄ ማለት ኢላህ የሚል የአረማይክ ስም ወይም ደግሞ ኤሎሄም የሚል የዕብራይስጥ ስም፣ ጋድ የሚል እግዚአብሔር የሚል ጎይታ የሚል በቃ ይሄ ጋድ አምላክ የሚል አምላክነትን ብቻ የሚያሳይ የወል ስም ነው። ስፔሲፊክ ስም አላህ አለው ወይ አልመለስክልንም። እና አረበኛ ውስጥ ለመደበቅ ማለት አረበኛው ሲተረጎም አምላክ የሚለው ምን ተብሎ መተርጎም እንዳለበት አልገባኝም ነበረ። ሐዋርያት ሥራ ምዕራፍ 2 በአረበኛ ሲያነብልን ነበር። አረበኛ መቻልን በጣም የእውቀቶች ሁሉ እንትን አድርጎት ለማቅረብ ሲሞክር ነበር። አስቆናል። ሌላው ፕሪማቹርድ ፕሪሚሰስ እና ሮንግ ኮንክሉዥን እቺ ከመጠበቂያ ግንብ እያመሳከሩ ማመራር እግዚአብሔርን ቃል ስለ ኢየሱስ ክርስቶስ እንትን ሲናገር እንግዲህ ክርስቶስ ከተነሳ እምነታችን ካልተነሳ እምነታችን ከንቱ ይሆናል ካለ በኋላ እስኪ አንድ ሐዋርያ አይቶታል። እዛው እኮ አንደኛ ቆሮንቶስ ምዕራፍ 15 ላይ በደንብ ያብራራለታል። ማለት ሴቶች በመጀመሪያ እንዳዩት ከዛ ደቀ መዛሙርቱ እንደተገለጠ ከዛ በኋላ ለ40ዎቹ እንደታየ ከዛ በኋላ ከ500 ለሚበልጡ ሰዎች እንደታየ ይሄ ማለት በጊዜው ከእያንዳንዱ 500 ሰው አንዳንድ ሰው አይቶት ነበር ማለት ነው። ለእያንዳንዱ 500 ሰው አንዳንድ ምስክር ነበር ማለት ነው። እዛው አንደኛ ቆሮንቶስ ምዕራፍ 15 ላይ ማለት ነው። እና አይ ዶንት ኖ ይሄን እንዴት ብሎ ከኢየሱስ አለመነሳት ጋር እንዳነሳው ብዙም ሊገባኝ አልቻለም። ሌላው የመለኮት ባህሪ በሙስሊምና በክርስቲያን የተለያየ እንደሆነ ሁሉ የሞት ኮንሴፕትም የተለያየ ነው። ሞት በእስልምና መጥፋት ነው፣ በቃ አለመኖር ነው። በክርስትና ግን ሞት ማለት መለየት ነው። ስለዚህ ኢየሱስ ሞቷል ወይ ምናምን ነገር ብሎ አምላክ ሞቷል ወይ ምናምን ብሎ ይጠይቀዋል። ሶ ቻይልዲሽ በጣም የህፃን ጥያቄ። የእውነት ለመናገር እኔ ሁሴን ምናምን ሲባል በቃ ይሄ በደንብ ፎከስድ የሆነ ማውራት የሚችል ሐሳቡን መግለጽ የሚችል ምናምን አይነት ሰው መስሎ የነበረ። የሚገርመው ግን ምንም ነገር የማያውቅ ራሱን ዲፌንድ ማድረግ የማይችል ኢቭን የሚያምነውንም የማያውቅ አይነት ልጅ ሆኖ ነው ያገኘሁት። ለማንኛውም እፎይ ትችላለህ። በእውነት ለመናገር ለመጀመሪያ ጊዜ ሙሉ እንትኑን ያየሁት ዛሬ ነው እና ትንሽ አሁን የእፎይ አድናቂ ሳልሆን አልቀርም። ትናንትና እንዲያውም ፎሎ አድርጌዋለሁ ለመጀመሪያ ጊዜ። ተባረኩልኝ ኦርቶዶክሶች። ወላሂ ነው የምላችሁ፣ እኔስ ማርያምን ወዳታለሁ፣ እኛም እናንተን እንወዳታለን። አንድ ኦርቶዶክሳዊ ሴት አንድ ኦርቶዶክሳዊ ወንድ መስጊድ ውስጥ ገብቶ
እኔ መሐመድን ወደዋለሁ ቢል ደስ ይላችኋል? አንድ ኦርቶዶክስ ማህተብ ያደረገ መስጊድ ውስጥ ገብቶ እንደዚህ ነገር የሆነ ነገር ሲያደርግ ደስ ይላችኋል? ደስ አይላችሁም አይደለ? መንፈሳዊነትና መተባበር መተጋገዝ የተለያየ ነገር ቤተሰቦቻችን። እምነት የተለያየ ነው። እስልምና የተለያየ ዶክትሪን አለው። ኦርቶዶክስ የተለያየ ዶክትሪን አለው። እኔ ኦርቶዶክስ ነኝ፣ በእምነቴ ጽንት ያልኩ ሰው ነኝ። ሄጄ መስጊድ ውስጥ እኔ መሐመድን እወደዋለሁ አልልም በጭራሽ። የእነሱን የትኛውንም ቤተ እምነት ቁርአናቸው ላይ የተጻፈውን ነገር እየጠቀስኩኝ እወደዋቸዋለሁ ልል አልችልም፣ አላምንበትም። ገባ አይደለ? ሲቀጥል ደግሞ የሙስሊሟ ማርያምና የኦርቶዶክሷ ማርያም የተለያዩ ናቸው። የኦርቶዶክሷ ማርያም እኛ ወላዲተ አምላክ ንጽሕተ ንጹሐን የምንላት ሰማይና ምድርን የፈጠረ አልፋና ኦሜጋ የሆነው እግዚአብሔር አብ ልጅ የወልድ የኢየሱስ ክርስቶስ እናት ነች፣ ምክንያተ ድህነት ነች እንላለን። እነሱ ጋር ያለችው ማርያም ደግሞ የተለያየች ነች፣ ጭራሽ አይገናኝም። ገባ አይደለ? አምላክን የወለደች አይደለችም እነሱ ጋር ያለች። ስለዚህ የማይገናኙ ነገሮች ናቸው። እና ወንድማችን አሚር ምንም እንኳን ኦርቶዶክስን የምትወድ ከሆነ ኦርቶዶክስ የምትወዳት ከሆነ ና ተጠመቅ፣ በአርባ ተጠምቀ ክርስትናን ተምረ ና ወደ ኦርቶዶክስ ና። አልበዛ ግን እኔ ማርያም ወዳታለሁ ምናምን ብትል ለአንተ ጥሩ አይደለም፣ በተአምር ጥሩ አይደለም። ይሄ ሌላ በቃ ፎሎ ወዳድነት እንጂ በእስልምናው ሲጎዳ እስልምናው ችግሩ ሲደርስ ኦርቶዶክሱ ማገዙ የመከባበር ነገር ነው። ግን ገብተ ደግሞ ሃይማኖታዊ ነገር ላይ እንደዚህ ነገር ሲሰራ ደግሞ ልክ ነው ብዬ አላስብም። ሙስሊም ወንድሞችም ይቆጣዋል። ስለዚህ ኦርቶዶክሶችም እኛ ማናደርገው አንዴ ኦርቶዶክስ ሲያደርገው ደስ እንዳይማይላችሁ ሁሉ ሌላ ሲያደርገው ደስ ይላችሁ ይገባል። ይሄ ሰው መጥቶ እንዲጠመቅና መጥቶ ክርስቲያን እንዲሆን ገፋፉት፣ አምጡት። ግን ደግሞ እዛው ውስጥ ሄዶ ጀግና ምን ማለቱ ጥሩ አይደለም ብዬ ነው ማስበው። ማሽቋለጥ ይመስላል። ይህን ቪዲዮ ለእናንተ ራሱ በማሰማቴ በጣም ይቅርታ ጠይቃለሁ፣ ግን እንድትማሩበት ስለምፈልግ ነው። አንዴም ከወለደችው በኋላ ካካውንም ሽንቱንም ያደርግ ነበር ላው ላይ ልክ አንድ ሕፃን ልጅ እንደሚያደርገው ያደገው እሱም ሰው ነው። እያጠበችው ነው ያሳደገችው። ይገባል። አምላክ ሰው ሆኖ ሲጠረግለት አሰበ። ስለዚህ እናቱ ስታሳድገው ሊሞት ይችል ነበር። ጠብቀው እኮ እንዳይሞት አድርጋ ነው የጠበቀችው። እንደው እግዚአብሔር የተለየ ነገር ይስጣት። የኔን ኢየሱስ እኮ ነው ያሳደገችው። ትቀልዳለህ? ዛሬ ህይወት ያገኘሁት እኮ እሷ ባሳደገችው ኢየሱስ ነው። እሷ ያሳደገችው ኢየሱስ ነው ለኔ ህይወት ይሰጠኝ። እግዚአብሔር ይባርካል። አሁን ይሄ ቋንቋ ይሄ ቃላት ክርስቶስን ይመጥነዋል። ኢየሱስ ክርስቶስ አምላኬ ነው፣ ጌታዬ ነው፣ ቤዛዬ ነው ለሚል ሰው ይሄ ይመጥነዋል። ለዚህ እኮ ነው እነሱ የሚያመልኩትና እኛ የምናመልከው ኢየሱስ አንድ አይደለም እንለው። ወዳጆቼ ክርስቶስን ማን በትክክል እንደሚሰብክ ማን እንደሚኖረው ማን በአማረ ቋንቋ እንደሚገልጸው በዚህ ቪዲዮ ትረዳላችሁ። ዘመን የማይሽረው ለዘላለም የሚኖር ጌቶች ጌታ የነገስታት ንጉስ አልፋና ኦሜጋ እዚህ አይነት ቋንቋና በዚህ ቃላት አይገለጽም፣ ይታረም ይገባል። በእውነት እናንተ ፕሮቴስታንቶች በብዙ መንገድ ተከፋፍላችሁ ለማይረባ አይምሮ ሰጥታችኋል። በዚህ ዘመን ያሉ መናፍቃን ሐሳባውያን ነቢያት በሙሉ በእውነት ክርስቶስን ሊያዋርዱ የመጡ በስሙ ሊነግዱ የመጡ አጭበርባሪዎች፣ ዘራፊዎች፣ ክብሩን ዝቅ ዝቅ የሚያደርጉ በኢየሱስ ስም የሚያጭበረብሩ ሐሰተኞች ነቢያቶች ናቸው። ቀድሞ ክርስቶስ የገለጻቸው ብዙዎች በስሜ ይነሳሉ ያላቸው እነዚህን በእውነት ልናወግዝና ልንቃወም ይገባል። ስም አጠራሩ ክብር ይግባውና ብላ ገና ስሙ ስጠራው የምትቀጠቀጠው ኦርቶዶክስ ተዋሕዶ ቤተክርስቲያን በመሯችሁ ልታመሰግኑ ይገባችኋል። ኢየሱስ ክርስቶስን እንዴት አርጋ እንደምትጠራው፣ እንዴት አርጋ እንደምታመሰግነው፣ እንዴት አርጋ እንደምታመሰጥረው ሁላችሁም ታውቃላችሁ። ሌሎች ግን ስሙን የሚጠሩ ይመስላሉ፣ ግን ክብሩን ሊያዋርዱ የመጡ ናቸው። ክብር ለኢየሱስ ይሁን። ክብር ለድንግል ማርያም ልጅ ለኢየሱስ ክርስቶስ ይሁን። ክብር ለሚገባው ክብር ስጡ። ክብር ለኢየሱስ ክርስቶስ ይሁን። በተለይ የፕሮቴስታንት እምነት ተከታይ የሆናችሁ ወገኖች ይህ ቪዲዮ ወደ እናንተ ከደረሰ ባካችሁ ትንሽ ታግሳችሁ ብትሰሙ ለዘላለማችሁ የሚሆን የህይወት ቃል ስለሆነ ታግሳችሁ እንድትሰሙ በጌታ ፍቅር ጠይቃችኋለሁ። በቅድሚያ ይህን ቪዲዮ ተከታትለን እንመለስ። ዛሬ እንዴት ደስ ብሎኝ ወደ እናንተ እንደመጣሁ አታምኑ። ጌታን እውነትም አልመሰለኝም ይሄንን ቃል ሳነበው። ለማንኛውም መጽሐፍ መመርመራችን ቀጥለናል። ባለውበት ገላትያ ላይ አይደለም ገላትያን እያነበብኩ ባለውበት በቃ ሁልጊዜ ከኦርቶዶክስ በቃ በኢየሱስ ስም ደስታዬ እኮ ነው፣ ቃል እያሳተኝ ነው። ሁሌ ከኦርቶዶክሶች ጋር የምንጨቃጨቅበት በቃ እንደዚህ ራሳችን ይዘን ኧረ በእግዚአብሔር እንደዚህ እኮ ነው የሚለው እያልን የምንልበትን ጉዳይ ራሱ መጽሐፉ መልስ ሰጥቶት አግኝቻለሁ። ሳይበረዝ በማግኘቴ እጅግ በጣም እድለኛ ነኝ። እጅግ በጣም በእውነት በቃ
ስለ መስደቅ፣ ስለ ስራ፣ ስለ እምነት ስናወራቸው እንደዚህ ያጣመሙ ለሚያስቸግሩን ላኩልኝ። አነባለሁ። ቀጥታ ነው ማለት አላብራራው። ምን እናንተ የተሰማችሁን ጻፉልኝ። ገላትያ 3 እናንተ ሰነፎች የገላትያ ሰዎች ሆይ ለአይን በሚታየው እውነት እንዳታምኑ ማን አታለላችሁ? በእኛ መጽሐፍ ማን አዚም አደረገባችሁ ይላል። እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። በእናንተ ዘንድ ይህን ብቻ ላውቅ እወዳለሁ። መንፈስ ቅዱስን የተቀበላችሁ የኦሪትን ስራ በመስራት ነውን? ወይስ ሃይማኖትን በመስማት? እንዲህ ሰነፎች ናችሁን? የመንፈስ ቅዱስ ስራ ከጀመራችሁ በኋላ የስጋን ሕግ ልትሰሩ ትመላለሳላችሁን? ይህን ያህል መከራን ተቀብላችሁ ለከንቱ አደረጋችሁት። እርሱ መንፈስ ቅዱስ የሚሰጣችሁ ኃይልንም የሚያደርግላችሁን የኦሪት ስራ በመስራት ነውን? ወይስ ሃይማኖትን በመስማት? አትልፉ እያለ በመልፋት ነው ወይ የምታገኙት እያለ ነው። ኤኒዌይስ ይቅርታ አላብራራም፣ እቀጥላለሁ። አብርሃም በእግዚአብሔር እንዳመነ ጽድቅም ሆኖ ተቆጠረለት። እንግዲህ ያመኑት የአብርሃም ልጆች እንደሆኑ ታውቃላችሁ። እግዚአብሔር አሕዛብን በእምነት እንደሚያጸድቃቸው መጽሐፍ አስቀድሞ ገልጦልናል። አሕዛብ ሁሉ በእርሱ እንዲባረኩ እግዚአብሔር አስቀድሞ ለአብርሃም ተስፋ ሰጠው። አሁንም የሚያምኑ ከአመነው ከአብርሃም ጋር ይባረካሉ። እቀጥላለሁ። በኦሪት ሕግ ያሉ ሁሉ በእርግማን ውስጥ ይኖራሉ። መጽሐፍ እንዲህ ብሏልና ልድገማት ደስ ትላለች። በኦሪት ሕግ ያሉ ሁሉ በእርግማን ውስጥ ይኖራሉ። መጽሐፍ እንዲህ ብሏልና በዚህ በኦሪት መጽሐፍ ውስጥ የተጻፈው ሁሉ የማይፈጸምና የማይጠብቅ እርጉም ይሁን። ይሄ ማለት አንድ ጊዜ ልንገራችሁ። ይሄ ማለት ለምሳሌ 10ቱ ትእዛዛት አለ አይደል? ከ10ቱ ትእዛዛት አንዱን ሳታችሁ ማለት ሁሉንም እንዳላደረጋችሁ ተቆጥሮ እንደ አዲስ ሁሉንም እንድትፈጽሙ ከመጀመሪያ ጀምራችሁ እንድትፈጽሙ እንደማለት ነው። ሶ ሙሉም የጣሰ አንድም የጣሰ እኩል ኃጢአተኛ በኦሪቱ ሕግ። ስለዚህ የማይጠብቅ እርጉም ይሁን። የኦሪት ስራ በመስራትስ በእግዚአብሔር ዘንድ እንደማይጸድቁ ይታወቃል። ደስ ሲል ጻድቅ ግን በእምነት ይድናል ተብሎ ተጽፏል። ኦሪትስ ሰርቶ የፈጸመ ይኖርበታል እንጂ በእምነት የሚያጸድቅ አይደለም። አዎ ልክ ነው። እኛስ ክርስቶስ ስለ እኛ የኦሪት መርገም በመሸከም በእንጨት ላይ የተሰቀለ እርጉም ነው። እኛ በክርስቶስ አምነን የመንፈስ ቅዱስ ተስፋ እንድናገኝ የአብርሃም በረከት በኢየሱስ ክርስቶስ ወደ አሕዛብ ይመለስ ዘንድ። ግልጽ ነው አይደል? ያደረኩት ቃል እንደዚህ አንጀቴ ቤት ትነረገኝ። የምትለፉ ሰዎች፣ የምትደክሙ ሰዎች፣ የምግብ አድማ የምትመቱ ሰዎች፣ ምግብ ላይ የምታምፁ ሰዎች ስራ ሳይሆን እምነት ነው የሚያድነው። የእግዚአብሔር ቃል ደግሞ አንዱ ተጥሎ አንዱ ተወስዶ የሚሆን አይደለም። እውነት ግን ይህ መጽሐፍ ቅዱስ እምነት ብቻ ያጸድቃል ይላል። እሷ የዘለለችው ወይም ያላነበበችው የመጽሐፍ ክፍል የሐዋርያው የቅዱስ ያዕቆብ መልእክት የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 2 ቁጥር 20 ጀምሮ ያለውን አነብላችኋለሁ። እንዲህ ይላል። አንተ ሰነፍ ሰው የሚለው ማንን ነው ስንል በኋላ ላይ መልሰዋል። እምነት ብቻ ያጸድቃል የሚለው አንተ ሰነፍ ሰው ብሎ ነው የሚጀምረው። ልብ በሉ። ለሴት ደግሞ አንቺ ሰነፍ ሰው፣ አንተ ሰነፍ ሰው እምነት ያለ ምግባር የሞተች እንደሆነች ልታውቅ ትወዳለህን? አባታችን አብርሃምን ምሳሌ አንስታ ነበር። እሷም አይደለ እዛ ገላትያ መልእክት ላይ እዚህም ያነሳዋል። አባታችን አብርሃም ልጁን ይስሐቅን ወደ መሰዊያው ባቀረበ ጊዜ በስራው የጸደቀ አይደለምን? ልብ በሉ። እምነት ለስራ ትረዳው እንደነበር በስራውም እምነቱ እንደመላችና ፍጽምት እንደሆነች ታያለህን? መጽሐፍ ይላል አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት የሚለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በስራ እንደሚጸድቅ በእምነት ብቻም እንዳይደለ ታያለህን? አስተውሉ። ደግሞ አለው ይሄንን ሐሳብ ሰው በስራ እንደሚጸድቅ በእምነት ብቻ እንዳይደለ ታያለህን? እንዲሁ ዘማይቱ ረዓብ ደግሞ ጉበኞችን ማለትም በዚያኛው የኔ በምትለው መጽሐፍ ቅዱስ መልእክተኞችን ነው የሚለው መልእክተኞችን ተቀብላ በሌላ መንገድ ባወጣቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ አቤት አቤት አቤት! ይሄ ከባድ ነው። ይሄን አሁን በደንብ መቀበል ይኖርባቸዋል። ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ እንዲሁ ደግሞ ከስራ የተለየ እምነትም የሞተ ነው። ካላስ ከስራ የተለየ እምነት የሞተ ነው። እምነት ብቻ ብሎ ስራን ጥሎ አይሆንም። ስራ ብቻም አያጸድቅም፣ እምነት ብቻም አያጸድቅም። ነገር ግን እምነትና ምግባር ያስፈልጋል የምንለው መጽሐፍ ቅዱስን መሰረት አድርገን መጽሐፍ ቅዱስን መነሻ አድርገን ነው። ስለዚህ እህታችን እምነት ብቻ ያልሽው ከየት አምጥተሽ ነው ወይስ ከመጽሐፍ ቅዱስ ውስጥ የሐዋርያው ያዕቆብን መልእክት አትቀበይም ወይም አትቀበሉ ትታችሁታል? የምትቀበሉት የገላትያን ብቻ ነው። ስለዚህ እግዚአብሔር መንፈስ ቅዱስ ያብራላችሁ። ይህንን መጽሐፍ ቅዱሳዊ ሐሳብ ተቀብላችሁ
መዳን እንዲሆንላችሁ በጌታ ፍቅር ጠይቃችኋል። ሰላም ክርስቶስ ይብዛላችሁ። ሰላም ሁኑ።